ምን መሰለ ተፈጠራችሁ የዛን ቀን 7 ጀናዛ ነበር 7 ወር 6 ጀናዛ ነበር ይህ ልጅ እንዴላ አንድ ጀናዛ ከሆስፒታል መጣ ልክ እንደመጣ ያው እናደርጋቸው ነገሮች እናዘጋጃቸው ነገሮች እናዘጋጅተን ወደ ጥበቱ ለኔድ ያው ልብሱ ማወላለቅ ጀመረ በቃ እንደተለመደው ልባችን ይደነግጣል ተጨንቋል ብቻ ምን አይነት ይሆናል የሚለው ነገር ፈርቻለሁ ያው ከሆስፒታል የመጣው ፊቱ ተሸፍኖ ታሽጓል አልহামዱሊላህ ልብሱን አወራርደን ከጨረስን በኋላ አስተንፍሰን ፊቱ ላይ የታሸገውን ነገር ስናነሳ ይህ ጀናዛ አሰላሙ አለይኩም ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ ዛሬ ሁለት መረጃ እየላችሁ መጣሁ አንደኛው አንድ የሞተ ወንድማችን ነበር ግን ከሞተ በኋላ እጅግ በጣም አስተሳች ዜና አስተሳች መረጃ ተሰምቷል ለመሆኑ ሰውየው ከሞተ በኋላ ምን የሚያስደስት ነገር አለ ሞቶ እንዴት ያስደስታል ልትሉ ትችላላችሁ ቪዲዮ እየሰለመጣው ትሰሙታላችሁ ሁሉ ጊዜ ጭንቀት የለም ደስታም እንዳለ እንድታቁ ይገባል ማለት ነው ትላንትና በጣም አዝናችኋል ዛሬ ደግሞ የሚያስደስት ነገር አለ እሱን እጋብዛችኋለሁ ሌላኛው ይሄ የምታዩት ፎቶ ነው ይሄ በጣም ዘግናኝ እጅግ በጣም አሳዛኝ እጅግ በጣም ልብ ሰባሪ ነው ይሄ ፎቶ ፌስቡክን አጥለቅልቆታል እዚህ ላይ ቪዲዮውን ማምጣት አይቻልም ቪዲዮውንም ዳውንሎድ አውርጀው ስልኬ ላይ ያለ ማምጣት አይቻልም ዩቲዩብ አለጡል ነው የሚዘጋው ወዳው ነው የሚዘጋው ዩቲዩብ ማለት ነው ይሄ የምታዩትን ግለሰብ ይሄ የተኛው ማለት ነው በመንገድ ላይ እየሄደ ያለ ይሄ ሱሪ ለብሶ ብረት ነገር ያዘው ሰውዬ ከዛፎች ውስጥ ወጣይልና አንገቱን ሲለው ወዳው ይወድቃል ይሄ ጅማን ነው ስሙ ደንደስ ነው ማን ነው የሚለው ይወድቃል ይሄኛው ደግሞ ከወዲህ ያለው ሮጦ ይመጣና ተኪሱ ያለውን ነገር ፍትሽትሽ አድርገው ይዘው እየተሽለከለኩ ያመልጣሉ የሚያሳዝነው ደግሞ ከኋላቸው አንድ ሰው በመንገድ እየሄደ ነው አዲስ አበባ የውስጥ መንገድ ነው ማለት ነው ውስጥ መንደር ውስጥ የሚሄዱ መንገዶች ያም ሰው ምንም ቆሙ ማላለ አሮጦም አልተከተላቸው ብሻው ፈርቷቸው ብሻው ምን ዝም ብሎ መንገዱን ይሄዳል ይሄ ሰው ወድቆ ቀረ ማለት ነው ኪሱ ያለውን ጠቅላላ ያገኙት ነገር ይዘው ሄደዋል መሃል ከተማ ላይ የቤት ካሜራ ተቀርጸው ነው ማለት ነው እጅግ በጣም ዘግናኝ እጅግ በጣም አሳዛኝ ነው ቪዲዮ እንዳላመጣላችሁ ዩቲዩብ ይከለክላል ጠዋሊ ነው ዩቲዩብ የሚዘጋው በነገራችን ላይ ዩቲዩብ ላይ እንዳትጭኑ ዩቲዩበሮችም ይዘጋባቸዋል በርካታ ወንድሞች አይታችሁታል ፌስቡክ ላይ በጣም አለ ላችኋለሁ በአጭሩ ቪዲዮ ይዘቱ ይሄን ይመስላል ከዛ በኋላ ዩቲዩብ ላይ ማን ፌስቡክ ላይ ሰርች ብታደርጉት ታገኙታላችሁ እጅግ በጣም አሳዛኝ እጅግ በጣም ልብ ሰባሪ ነው አውርጄ ልስራበት አልስራበት ስር ኦሬዲ ለሰዎቹ ጥንቃቄ ከሆነ ባፌል እንገራቸው ዩቲዩብንም ከማጣ ብዬ ነው የተውኩት ማለት ነው ህግ ይከለክላል ዩቲዩብ ጠዋሊ ለዛ ነው ያያችሁታላችሁ ኮሜንት ላይ አስቀምጡ ላይክ ሰብስክራይብ ሼር አድርጉ አሁን እጅግ በጣም አስተሳችን መረጃ ልንገራችሁ የሞተውን ሰው የወንድማችን አስተሳች መረጃ ማለት ነው ሰው ከሞተ በኋላ አስተሳች ነገር እንዳለም አንድ ልታቁ የሚገባ ነገር ስላለ አብራችሁ ይቆዩ መልካም ቆይታ አንድ ጀናዛ ሳጥብ ያጋጠመኝን ታሪክ አካፍላችኋለሁ ነገር ግን 200,000 ስሞላ ነው ምነግራችሁ ብያችሁ በሰራውት ቪዲዮ የወንድማችን ሙሳብ እንዲሁም ሌሎችም ጓጓን ንገረን ስትሉኝ ነበር አልহামዱሊላህ ሽኩር ለአላህ ምስጋና ለእናንተ የሚገባ አካውንቲም 200,000 ገብተናልና ዛሬ ታሪኩ ነግራችኋለሁ ለድምጽ ጥራቱ ይቅርታ ጠይቃለሁ ትንሽ ጉንፋን ይዞኛል ሐቂቀተን ስለ ጀናዛው ደስ የሚል ነገር ስለሆነ ምነግራችሁ ስነግራችሁ ለራሱ ደስ ያልኩኝና እየሳኩ ነው የማካፍላችሁ ቀጥታ ወደ ታሪኩ ገባለሁ ከዛ በፊት ግን የቪዲዮ ሼር ኮፒ ሊንክ ሪፖስት ዲዩቲ ያደርጋችሁ ብዙ ሰዎች ጋር እንዲዳረስና ለሀይር ስራ ሰበብ እንድትሆኑ እፈልጋለሁ ያው የዚህ ጀናዛ የምነግራችሁ ታሪክ በእናንተም እንዲያጋጥም ደግሞ ሀይር ስራ መስራት የምትፈልጉ ሰዎች ካላችሁ ባዮ ላይ ትሄዱና ያቅማችሁ አነሰ በዛ ተሳተፋላችሁ ኢንሻአላህ አልহামዱሊላህ አንድ ጀናዛ ከሆስፒታል መጣ ልክ እንደመጣ ያው እናደርጋቸው ነገሮች እናዘጋጃቸው ነገሮች እናዘጋጅተን ወደ ጥበቱ ለኔድ ያው ልብሱ ማወላለቅ ጀመረ በቃ እንደተለመደው ልባችን ይደነግጣል ተጨንቋል ብቻ ምን አይነት ይሆናል የሚለው ነገር ፈርቻለሁ ያው ከሆስፒታል የመጣው ፊቱ ተሸፍኖ ታሽጓል አልহামዱሊላህ ልብሱን አወራርደን ከጨረስን በኋላ አስተንፍሰን ፊቱ ላይ የታሸገውን ነገር ስናነሳ ይህ ጀናዛ በጣም ነው የሚያምረው ጽድት ያለ ነው በጣም ነው የሚያምረው والله ከዛ ጀናዛው ፊቱ እየሳቀ ነው ጥርሱ እንዳል ይታያል በጣም ነው ደስ የሚለውና አልহামዱሊላህ አጠብነው ከጓደኛዬ ጋር አወራን ማሻአላህ ይሄ ጀናዛ እንዴት የሚያምረው ምናምን ነገር ብለን በጣም ተደሳሰተን ከዛ አንድ ሰው ነበር እዛ ጥርሱን አየው ከዛ እንዴ ከሆስፒታል እንትን ስላላሉት ነው እንዴ ጥርሱ ያልተዘጋው ለምንድን ነው ይላል ከዛ እሱ አይ እኛ እናስተካክለዋለን ቆይ ትንሽ ጠብቀን አብሽር ምናምን ነገር አልኩት ያው በውስጤ ደግሞ አንተ ታሪኩን አላወቅም ይሄ ሁስነል ሐቲማ ምልክት ነው አላህ ደግሞ ምን እንዳሳየው አላህ ነው የሚያውቀው ብቻ አጠብን ጨረስን
ከፍ ነው ወደ መስጂድ አስገባን፣ ተሰገደበት፣ ተቀበረ። ከተቀበረ በኋላ ያው ከመቀበሩ በፊት አንድ ሰው ያወራል። ሰው ከሞት እንደዚህ ነበር ያወሩ የለም። አንዱ መጣና ለጓደኛ የሚለው የአላህ ሰው ነበረ መሰለሃል፣ ወላሂ ከተራበ የሚያለቅስ ሰው ካልጠገበ የማይበላ እንደዚህ አስታራቂ የነበረ ሰው ነበራል። በጣም የሚገርማቸው የኡድህያ ካረደ በኋላ አካባቢው ላይ ምስኪኖች፣ አቅመ ደካሞች እንዲሁም አይታሞች፣ ችግረኞች ካሉ እሱ ራሱ ካረደው ነገር ይዞ አዙሮ አከፋፍሎ እንጂ ለቤቱ አያስገባም ነበር አሉ። ሱብሃንአላህ ተመልከቱ። አላህ ደግሞ ያ ስራው ተቀበለ። ይህ ቴክስት በውስጥ የተጻፈልኝ ቴክስት ነው። የሆነውም ሸዋል ላይ ነው። ይህን ቴክስት የጻፈልኝ ወንድማችን ትልቁ ስህተቱ በቦታው ነበርኩኝ በአካል ቢያናግረኝ እውነተኛ መልሱን ያገኝ ነበረ። በግል መጻፉ በውስጥ መጻፉ ጥሩ ነገር ነው። አመሰግናለሁ፣ እወድሃለሁ፣ አከብራለሁ። እኔ ምን መሰለ ተፈጠራችሁ፣ የዛን ቀን 7 ጀናዛ ነበር፣ 7 ወር 6 ጀናዛ ነበረ። ይህ ልጅ ይህ ሟች 8ኛ ነበር። ማደር አይችልም ተብሎ ሰዓት ከረፈደ በኋላ 10 ከ10 በኋላ ነው ጀናዛውን የመጣው። ከሩቅ የመጡ ወንድሞች ነበሩና እንደምንም በጾም አንጀታችን ደክመን ምናምን ነበር የቆፈር ነውና ጀናዛውን መጣ። ቁጭ ያለ ግን ቤተሰቦቹ አባቱ አልመጣም ነበርና ሰው እየጠበቀን ስንት ሰዓት ሆነ? 11 ሰዓት ተኩል አካባቢ ሆነ። ከዛ ከሩቅ የሚመጡ ወንድሞች ነበር፣ ከፉሪ ከጀሙ ምናምን የሚመጡ ወንድሞች ነበሩ። ስለሚረፍድባቸው እነሱ ሄዱ። ከኔ ጋር 1 2 3 ወንድሞች ቀረን፣ እዛ ጋር ከነበርን ወንድሞች ማለት። ያን እንደምንም ብለን ሐድሙን ከጨረስን በኋላ ሀይቀትን 12 ሰዓት አካባቢ ሆኗል። ለአዛን የተወሰኑ ደቂቃዎች ነው የቀሩ። እናም የልፋታችን ድካማችን አኙና እኚህ አመናጨካቸው የሚለን ሼህ ወጣ አድርገውኝ ስንት ብር እንደሆነ አላውቅም፣ የተቋጠረ ብር አመጡና በኪሴ ሲያረጉልኝ ኖ ብዬ ኮስተር ብዬ ዞር ስል ይህ ወንድማችን የመጨረሻ ፊቴን አይቶታል። ያ እኔ ብር እየሰጡኝ ስለሆነ ተናድጄ ነው። ለምን ኖ እኔ ለአኺራዊ የምሰራው ነገር እንዴት በገንዘብ እንደዚህ እንዴት ያስባሉ ብዬ ተናደድኩኝ። እሳቸውን ያን አስበው አይደለም ጀዛከላ እንደማለት ነው። ነገር ግን ኮስተር ብዬ ዞር ስል ስላየ እሱ ግን የተረዳው ምንድነው እያመናጨቃቸው ምናምን ነገር ነው። አብዛኞቻችን ጋር ያለው ችግር ይሄ ነው። አንደኛ ከመጀመሪያ እስከ መጨረሻ ጉዳዩ ምንድነው ብለን ማጣራት አንፈልግም፣ አንወድም። ወይ የመጨረሻ አሁን ብዙዎቻችን በቲፎዞ ነው ችግር እየፈጠርን ያለ ነው። የሆነ ሰው የሆነ ነገር ነገርን ማረጋገጥ ወይም ደግሞ ነገሩ ከባለቤቱ መስማት አንፈልግም። የሰማነው ነገር እውነት ነው ብለን ነው ወደ ወንጀል የምንሄደው። አብዛኞቻችንም ደግሞ ጀነት የምናጣበት ጉዳይ ይሄን ይመስለኛል። ምክንያቱም አጣራ እውነት ነው ይሄ ምንድነው የሚለው ነገር ተበዩናል። ከጀርባው ደግሞ አንተ ካሰብከው ውጭ ሌላ እውነት ሊኖር ስለሚችል ማለት ነው። ያው ሐሳቡ ምናልባት ከተረዳችሁኝ ይገባችኋል ብዬ አስባለሁ። የአላህ ሰላም ከእናንተ ጋር። ሰላም አለይኩም ወራህመቱላሂ። ውድ ቤተሰቦች የዛሬው ቪዲዮ እጅግ በጣም አስተማሪ እንዲሁም በደስታ ልብን የሚያሞቅ ሁልጊዜ ጭንቀት ብቻ አይደለም እንደዚህ የሚያስደስቱም ነገር እንዳሉ ልታውቁ ይገባል። እንኳን ደስ ያላችሁ ልላችሁ እወዳለሁ። የሰው ልጅ ሞቶ በጥሩ ሁኔታ ካለ ልክ ሰውየው እንደነገረን መልካም ነገሮችን የሚሰራ የሚሰድቅ፣ ለሰው የሚያዝን፣ በሰው ጥሩ አስተሳሰብ ያለው ሰው ከሆነ ጥሩ ቦታ ማረፊያው ጀነት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም በተደጋጋሚ ነግረውና አላህ ሱብሓነሁ ወተዓላ በቁርአኑ ነግሮናል። አላህ በሽራቸው ብሎ ለነብዩ ሰለላሁ ዐለይሂ ወሰለም እንዲነግሩን አድርጎናል። ተበሸሩ ሙእሚኖች እንኳን ደስ ያላችሁ። አላህ ይማረን ይቅር ይበለን፣ መልካሙን ነገር ሁሉ ይወፍቀን፣ ሂዳያውን ይስጠን፣ ተክፉ ነገር ይጠብቀን ልላችሁ እወዳለሁኝ። እና ሀገራችን ትንሽ አንዳንድ ቦታ ላይ አሁን በጣም አስቸጋሪ ሆኗል። በተለይ ያው አንዳንድ ቦታ ላይ ራሳችሁን ጠብቁ፣ ብቻችሁን በተለይ ስትሄዱ ደግሞ ተገላምጣችሁ ወዳም ወድህም የሆነ ቦታ ካለ ራቅ ብላችሁ ብቻ በጣም ራሳችሁን ጠብቁ። ሰው በጣም ክፉ ሆኗል። ሰው በጣም ጨካኝ ሆኗል። እንግዲህ ያን ቪዲዮ ፌስቡክ ላይ ገብታችሁ ሰርች አድርጉት።
በጣም ዘግናይ ቪዲዮ ነው። ከምነግራችሁ በላይ والله በጣም ያሳዝናል። ዩቲዩብ ላይ ደግሞ እንዳትጭኑት ዩቲዩባችሁን ለማጣት አልፈለጋችሁ በቀር ምክንያቱም ሰው እንደዛ ሲመታ ዩቲዩብ ሊታገስ አይችልም። ጠዋሊ ነው የሚዘጋባችሁ። ቻናላችሁን ታጡታላችሁ ወይም ደግሞ ሪሙቭ ቪዲዮ ያደርጋል ወይ ስትራይክ ያደርጋል ወይ ሞኔታይዝ ያንሳባችሁም ይችላል ማለት ነው። ስለዚህ ለዩቲዩባችሁ ጤና ስትሉ ብላችሁ ፎቶ ስክሪንሾት ምናምን አንስታችሁ በአፋችሁ ማውራት ካልሆነ በስተቀር ቪዲዮውን አስገብታችሁ እንዳትከስሩላችሁ ወዳለው። ይሄን ቻናል ላይክ ሰብስክራይብ አድርጉ። ቶሎ ወደ 100,000 ጉዞ ላይ ነን። አብራችሁኝ እስከ 100,000 እስከ 1 ሚሊዮን እስከ 10 ሚሊዮን 100 ሚሊዮን 1 ቢሊዮን ድረስ እንደምትሄዱ ተስፋ አደርጋለሁኝ። ባላችሁበት የዓለማችን የምድራችን ዳርቻ የአላህ ሰላም እዝነት ረህመት በእናንተ ላይ ይሁን። በመጨረሻም አላህ ሀገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑ።